ሳይንቲስቶች ወንዶች የሚጠቀሙት ወይም ደግሞ ወንዶች ላይ የሚደረግ የእርግዝና መከላከያ ገር መሬታችንን ማዳበሪያ ምናምን ብላችሁ አበላሻችሁት። ዝም አለን። ጥራሻውን ደግሞ እኛ ልታኮላችሁ ዝብርቅርቅ ናት ዓለም የላዩን የምጥል እታች መንደር ወርዳ ፓንት አረገችን ጥል። ሴቶችዬ ልክ ፎቶ ልትነሱ ወይ ደግሞ ቪዲዮ ልትሰሩ ስትሉ አይ እኔ እንዳታስገቢኝ ፎቶ ላይ ምናምን እንድገባ አልፈልግ ምናምን የሚልሽ ከሆነ ጠርጥሪው። መጠራጠሩን ተጠርጣሪው ተጠርጥሯል የሚለውን ለኮንስታብል ለፖሊስና ለህግ አካላት ምንቶ ይሻላል። የኢትዮጵያ ዶክተሮች በአሁኑ ሰዓት ከፍተኛ የሆነ ችግር ውስጥ ነው ያሉት። ምክንያቱም የኔ ገንዘብ ተቆራርጦ 9000 ነው እጄ ላይ የሚደርሰዋል። ይሄ የምትመለከቱት ቤት እንግዲህ እኔ መኖርበት ነው። ኑሬም ይሄን ይመስላል ብለዋል። 9000 ብር ይህ ማለት እኮ በቀን 300 ብር እኮ ነው። መምህራን ሳምቲንግ ኢንስቲትዩት ላይ ኮሌጅ ላይ ነኝ የምትል እናው ምሳሌው እቺ ባለቤትን አልፈልግሽም ሂጂ ምናምን ቢዩ አባራ የሰው ቤተሰቦች እኔም ቢገሉ ማንም የኔ ወንድሞቹም አይጠይቁ። አንዱ እንደውም ምን አለ ሚስቴ መልክ ብቻ ይኑራት ጸባይ በዱላ ይስተካከላል ብሏል። እውነት ነው ይሄ ነገር። አርገውና ታያዋለ። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? አለተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደወትሯችን ባበዱ ቪዲዮቻችን ከች አሳብለናል። ከ900,000 በላይ ባለ ቲክቶክ አካውንታችን ሜንሽን ያደረጋችሁንን ከናንተ ለናንተ ይዘን መተናል። ፈታ ዘና ፈንደቅ ፍንድቅድቅ ነው የምንልበት የቤቱ ህግ ነው። ቅድመ ክፍያ ጥሬ ገንዘብ አንቀበልም፣ ቼክ አንቀበልም። ሰብስክራይብ በተናን ንሃ ታረጉና ከርበት ብላችሁ የደወል ምልክቷን ንሃ ለኖቲፊኬሽን ግዴታ ነው። ከርበት ብላችሁ እንደገና የላይክ ምልክቷን ንሃ ስታረጉ ልቤ በደስታ ብለ ይመለሳል። አዎ ማስታወቂያ ማሰራት ለምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ተሙዬ ይህን ፕሮዳክት ለህዝብ አድርስልን እንካችሁ በልልን በሉኝ። እኔ እሰየው ብዬ እቀበላለሁ። ከስራ አስቀምጬላችኋለሁ የሶሻል ሚዲያ ሊንኮቻችንን ገብታችሁ ነሃ በማድረግ ኮንታክት ማድረግ ትችላላችሁ ማለት ነው። ፋሚሊዎች ወደ 100,000 እየገሰገስን ነው። እዚህ ፕሌይ በተሆነን ቁጭ እንድናደርጋት እናንተ ሞቅና ሸብረቅ ያለ ተሳትፎ ግድ ይላችኋል ማለት ነው። 100,000 ካልገባ አይሰጡንም፣ ግዴታችን ነው። ከእናንተ ነው የምንፈልገው። ወገን እርዳታውን ሰብስክራይብ አድርጓት። ወደ ቪዲዮ። ሳይንቲስቶች ወንዶች የሚጠቀሙት ወይም ደግሞ ወንዶች ላይ የሚደረግ የእርግዝና መከላከያ ላይ ብሬክትሩ እንዳገኙና ሙከራን እንደጀመሩ ይሄም የጀመሩት ሙከራ 99% የተሳካ እንደሆነ ሰው አመታት ሲፈለግ የነበረው ይሄ የወንዶች የእርግዝና መከላከያ አሁን ላይ እውን ወደ መሆን እየመጣ አሜሪካ ውስጥ የሚገኙ እነዚህ ሳይንቲስቶችም YCT 529 የተባለውን ይሄንን ታብሌት ወንዶች ላይ ሙከራ መጀመራቸውንም አስተው ይሄም ፒል ከዚህ በፊት አይጦች ላይ ተሞክሮ 99% እርግዝና መከላከል ችሎ ነው። ይሄም ውጤት ከሴቶቹ የእርግዝና መከላከያ መድኃኒት ጋር ተመሳሳይ። ይሄም የእርግዝና መከላከያ መድኃኒት በቅርብ አመታት ውስጥ ለገበያ ይቀርባልም ተብሏል። አሱጣሽ ብቻ ቁጭ ያልሽ ወንዱላ ተዘጋጅ እየመጣልሽ ነው። ካልጥፋ ነገር ደግሞ እንደዚህ አይነት የግም ድግስ የሆነ ጥናታቸውን ነው የሚያጠኑት። እኛ ወዲን መቆጣጠሪያኛ እንንቅም ነው። ለሴቶቹ ራሱ ትንሽ ክብድ እያለን ነው። ጭራሽ ደግሞ ወንድ ልጅን አስውጠናቸው። ምንድነው የምታመጡብን? ልክ ያን ነገር ከፈጠሙ በኋላ ወንድ ልጅ እስቲ ነው አጥብሎ ሲወጣ አስቧችሁታል። ሶስት ፊልንም እኮ ዲኬት ኢትዮጵያ እንደው መሮት ኢትዮጵያ ውስጥ አንደኛ ተጠቃሚ ናቸው። እንደው ማከፋፈል እንኳን አልቻልኩም ብሎ መሮት ብሎ እስከወጣ ተነባብቷል እኮ ጭራሽ ወንዶቹ ተጨምሮበት። ኧረ እባካችሁ እዳት አባቶች ጸሎት አድርጉልን። የሚሰማውና የሚታየው ነገር ምንም ደስ አይልም። ከዚህ በፊት ስንዴ ቀቅላችሁ ድጋሚ እንዳናመርታ አበላሽታችሁ ታመጣችሁ። ከዛ በኋላሳ ሰላምና ጤና የነበረውን መሬታችን ገር መሬታችንን ማዳበሪያ ምናምን ብላችሁት የዋሁን መሬታችንን አበላሽታችሁት ዝም አለን። ጭራሻውን ደግሞ እኛ ልታኮላችሁ። ይሄ ነገር እንቃወማለን ኢትዮጵያ ውስጥ እንዳይገባ። አንደኛውን አለበለዚያ ይሄ ኩሩዘር እንድምጥማጡ ጥፍት ነው የሚላችሁ። የሴቶችን ቢሆን እኮ የመጣው እንዳጋጣሚ ሆኖ ለድንገተኛ ጉዳይ ተብሎ ነው። ድንገተኛ እርግዝና እንዳይፈከተፈጠረ እንትን እንዳይባል ለድንገተኛ ነው። እሱም ከ100% ጭራሽ ድንገተኛ የለም። እሱን እያፋጣ ህዝቤ መድፉን አንተ አያስቅም። ይሄ ህብረተሰብን ነው እንትን የሚለው። ድሮ ያበሻ እንቁላል በየቤታችን ነበረ። ጭራሽ ይሄ ሃይብሪድ እያሉ ያበሻ ዶሮ ዘርን እንዳላጠፉት። አሁን እስቲ ሱቅ ውስጥ ሄዳችሁ ያበሻ እንቁላል ጠይቁ። አብር ነው እሱንም የለም። ልጋችሁ ግራችሁ ቀጥሮ ነው እንዳለ የፈረንጅ ነው ያለው። እሱ ምንድነው ያለው? የሚያመጡ ምናምናቸው ነው። ይሄ ትርኪ ምርኪያቸው። ተጠንቀቁ። ተናግሬያለሁ። ተንብዮ ነበር እንዳትሉ 20 ከ30 ዓመት በኋላ እኔ የለሁበትም። እንባ አይደለም እኔ ፍራቻዬን ነው የምናገረው። አመት ደግሞ ሩቅ እንዳይመስላችሁ እዚህ አጠገባችን ናት። ተናግሬያለሁ። እንዴ የታባን ብትሄዱ ቆረቆንዳ ኢትዮጵያ ውስጥ እኮ እንደው ሌላ መድኃኒት እንዳይገባ የተባለ ያክል ነው። እሱም በግፍ እየገባ በየመንገዱ ውስጥ ሄዱ። መንገድ ላይ የሱ ካርቶን አንዴ በየቦታው እየጠለዝ የምንሄደው እኔ ሰው አሳይቶኝ ነው። ኬታ መጣ እንዳትሉኝ አላቅላችሁም። እንደው መጀመሪያ ይሄንን ቪዲዮ ከማሳየቴ በፊት የሳይዶን ቪዲዮ ላሳያችሁ። ጀመርኩት አባሻ ተጋርሱለት። እንግዲህ 3 ወር ነው የቀረን። አርሱለት። ምንድነው የሚያክለው ቂጡ? ኢንሻአላህ ማስተር ሚስዋሽም ነው ብንገኘው ጀማዓት። አንድ ተንኮለኛ ሰው ይሄን ቪዲዮ አይቶ ምን እንደመለሰ ላይቭ ላይ ላሳያችሁ። ዝብርቅርቅ ናት ዓለም የላዩን የምጥል
ዝብርቅርቅ ናት ዓለም ጋሽ በላይ ዝብርቅርቅ ናት ዓለም የላዩን የምትል ዝብርቅርቅ ናት ዓለም የላዩን የምትል እታች መንደር ወርዳ ፓንት አረገችን ጥል ቪዲዮ ላይ እንዳያችሁት የሰይዶ እንትን አጭሎ ትንሽ ናትና ጎሞ ይበዛል ከማርሽ ይልቅ ማለት ነውና ማንኛውም ይመቻችሁ። በዚህ ቤት የላይቭ ስትሪም ላይ ማለት ነው ድንገተኛ የሆነ ነገር ተፈጥሮ ከሆነ ላስላስ እንዴት እንደሚያደርጉት ብታዩ ይመቻችሁ። እና ለማንኛውም ግን ሰይዶ ምን አስበ ነው? በርግጥ ስፖርታዊ እንትን ሊሆን ይችላል፣ ግን ምን ለብሳቸው ነገሮችን እየመረጠ ከሰውነታችንና ከአቋማችን ጋር ፊት የሚያደርግ አንተ ምን አባ ነው የሚያስገድ አንተን የምታስገድልኝ እና ቀይሮ ባይ ነኝ። አንዱ እንደው ምን እንዳታቀ በጣም ያሳቀኝ እንትን ነገራቸው ፍሬ ላይ እንዳሸናፍሏል። ኢትዮጵያ ለሚያጋጥሟት ችግሮች በሙሉ ከራሷም አልፎ ለጎረቤቶቿ የምትደርስበት ኢትዮ ኤድ የተሰኘ እርዳታ ልትጀምር። በዚህም እርዳታ እያንዳንዱ ነዋሪ እያንዳንዱ ኢትዮጵያዊ የማዋጣት ግዴታ አለበትም። በራስ አቅም ምላሽ ለመስጠት በየአመቱ ከበጀት አመቷ ላይ 3% ያህል ገንዘብ ለመሰብሰብ ታቅዷል። በዚህም ኢትዮ ኤድ በሚል ከራሷ አልፎ ለተቸገሩ ጎረቤቶቿ እርዳታ ታቀርባለችም። እናም ይሄ የአደጋ ስጋት አመራር ረቂቅ አዋጅ ላይ በፓርላማ ውይይት ሊደረግ እንደሆነም ታውቋል። እናም ይሄ ፈንድ በአመት ከኢትዮጵያ በጀት 3% የሚሆን ገንዘብ ይሰበስባል ከተባለ በዘንድሮ የ1.5 ትሪሊዮን በጀት ስናሰለው 45 ቢሊዮን ብር ያስፈልጓል እንደማለት። እዚህም የመንግስትና የግል ሰራተኛ እንዲሁም የግልና የመንግስት ተቋማት መንግስታዊ ያልሆኑ ድርጅቶችም ያዋጣሉም። ከዚህ ባለፈ ደግሞ እያንዳንዱ ግለሰብ እንደ አቅሙ ማዋጣትም ይጠበቅበታል። ጥሩ ነው። ለማንኛውም ሰው ለመርዳት ሰው መሆን በቂ ነው። 46 ቢሊዮን ነው የሚጠበቅብን። የ14 ዓመቱ ታዳጊ የልብ በሽታን በሰከንዶች ውስጥ የመለየት ችሎታ ያለው መተግበሪያን ፈጠረም። የ14 ዓመቱ የአሜሪካን ዳላስ ነዋሪ ታዳጊ ሲዳርት ናንዲያላ በአርቲፊሻል ኢንቴሊጀንስ ኃይል የሚሰራ የስማርትፎን መተግበሪያ የሆነውን ሰርካዲያን ኤአይ የተባለ አፕ በድምፅ ብቻ በ7 ሰከንድ ውስጥ የልብ ህመምን መለየት የሚያስችል መተግበሪያን እውን አድርጓል። ሲዳርት ናንዲያላ የተለመደ አይነት የ14 ዓመት ልጅ አይደለም ብሎ መናገርም ይቻላል። ታዳጊው ገና በለጋ ዕድሜው ከኦራክልና ከኤአርኤም የምስክር ወረቀቶች በመያዝ በዓለም ላይ ትንሹ የሰው ሰራሽ አስተውሎት የተረጋገጠ ባለሙያ ነው። የልብ ድምፅ ቅጂዎችን በመተንተን በሴኮንዶች ውስጥ የልብ በሽታን መለየት የሚችል በአርቲፊሻል ኢንቴሊጀንስ በተሰራ የስማርትፎን መተግበሪያ የካርዲዮቫስኩላር በሽታ ምርመራን ለመቀየር ዝግጁ ነው። ሰርካዲያን የተሰኘው መተግበሪያ በስማርትፎን የተወሰዱ የልብ ድምጾችን የሚመረምሩና የተጠቃሚውን ህይወት ለመታደግ ፈጣን የሆነ ምርመራ የሚያቀርቡ የላቀ አልጎሪዝም ይጠቀማልም ተብሏል። ጉድ ጉድ ጉድ! እኔ በ14 ዓመቴ ምን እያደረኩ ነበር? ጣጤና ሱዚ ጤን እያማታ ጎረቤት ጋር ሲጫወት የነበረበት እድሜ ላይ ነበር። ምን አይነት ዘመን ላይ ነው የደረስነው? የልብ ምትን በ14 ዓመት እዛው በኤአይ የታገዘ አይና ለምን እንዳሰበ ይሄን ነገር እርግማናውን ዱላውም ነው የሚተርፈኝ እንዳትሰማ። እኔ በ14 ዓመቴ እሷን ጨጓራውን ስልጥ ነበር። በር ላይ ቆሜ ኧረ እህል ስል ነበረ መገኘ የነበረው። እንግዲህ ቤተሰቦች ህፃናትን በደንብ ከተንከባከብናቸው ምን አይነት ውጤት እንደሚያመጡ በተለይ ቴክኖሎጂ ተጠቃሚ የሚሆኑ ህፃናትን ለበጎ ነገር ካዋሏቸው ውጤቱ ምን እንደሚሆን እዩት። ያበሻ ልጅ ቴክኖሎጂ ሲጠቀም ቤት ውስጥ ያለውን ነገር ወዴት ጆ መናገርም አይጠበቅብንም። ስልክም ሆነ ኮምፒውተር ሲሰጧቸው ምን እንደሚሰሩ ቼክ እያደረጋችሁ ጥሩ ውጤት እንዲያመጡ እንዲህ ችግር ፈቺ ነገሮችን እንዲያመጡ እንድትረዷቸው ባይነኝ እንዳሳብ ነው። ወንድማዊ ምክሬን ነው። እንደውም ባለፈው 2 ልጆች ነበሩ ትዝ ይላችሁ ከሆነ አንድሮሜዳ ላይ ቀረቡ። ምላሳቸው ምላስ አይደለም ልክ እነሱ ቲቪ ላይ ሲቀርቡ አባቴና አለኝና ሳይንቴታ ኮስቴታ ምናምን ብለው እኔ እንደውም ጥንቁልና ነበር የመሰለኝ። ዋላ ላይ ለካ የጠፈርና የጥበብ እንትን ዘልቋቸው ነው። አባቴ ነረተኛ ነራረት መቼም ጥኡም እንዲህ ብዬ ነው የወጣሁት። አጋሰውላ እንዴ ዱላ ለሰው ይስማማል እንዴት እንዳማረብኝ ብታዩ። ከዛ በኋላ ቲቪ አጠገብ ቀርቤም አላቅ ፈራው አይሙሬ ላይ ነው የሚመጣው። አረ እዛረኝ እኔ እንደውም ግራቂ ጤሎ ጋር ሲል ነው ያመለጠ። ልጆችን ሳያቸው ስቲል ነው እስካሁን ድረስ ሃይላንድ ያንጠለጠሉብኝ ያክል ነው የሚሰማኝ። በደል ነው የደረሰብኝ። ከወንድምሽ $8000 ከወንድምሽ ተመስገን $8000 እልልታ አይገባም። እኔ ሁሌ ያለኝን ሁላ ብሰጣት 8000 ያለችኝን ነው የሰጠኋት። ወንድምሽ ተመስገን እህቴ እንዳሰማ ጆሮዋን ያዙልኝ። $8000 እስቲ ምታው። አረ ካልኩሌተር ነው ያልኩ። እኔ ሊመታኝ ነው እንዴ? ጤናም የለው እንዴ? በስንት ልምታው? ደስ ባለ ምታው። ከ1 ሚሊዮን ብር በላይ እኮ ነው። ወንድም ለእህት እንዲሰጣል። ምን አይነት ደግ ዘመን ላይ ደረሰ ልጅ አለ። ወንድሞች እናንተ ልብስ አሳጥቡ። ሰው የት እንደደረሰ የተመልከቱ። የምሬን እኮ ነው። ወይ ልብሱ ነው የሚያሳጥቡት ወይ ደግሞ ክፍል ነው የሚያጸዱት ወይ ምግብ ያሰሯቸዋል እንጂ በስህተት እንደውም አብዛኛው ከ100% 80 የሚሆኑ ወድሻለሁ ለማለት እዚህ ጋር የሚተናነቃቸው በቃ ነው የሚሏት። አይ
መጥፎ ነገር ነው የምትለምጂ ነው የሚሏት። ሴቶችዬ ልክ ፎቶ ልትነሱ ወይ ደግሞ ቪዲዮ ልትሰሩ ስትሉ ልክ ባላችሁን ልታስገቡት ስትሉ አይ እኔ እንዳታስገቢኝ እንዳልታይ ብዙም እኮ ሶሻል ሚዲያ ላይ ምናምን መታየት አልፈልግም ፎቶ ላይ ምናምን እንድገባ አልፈልግም ምናምን የሚልሽ ከሆነ ጠርጥሪው። ለምን አጠረጥሪው? ለምን አትነሳም? ምን ስለሆንክ እንዴ? ወይስ የእናንተ ሪሌሽንሺፕ እሷ ጋር ብቻ ነው እንዴ ኦፊሻል የሆነው? አንተ ጋር አልሆነም? ጠርጥሪው። አሁን አብራችሁ ስሩ ምናምን እያልኩ አይደለም ማለት የሰው ሁሉ አስተሳሰብ ይለያል። ግን ደግሞ የሆነች አለች አይደለ? የሆነ ለ5 ሰከንድ እንድች ነገር ወይ ደግሞ ከታችን መሆን ይችላል እንደዚህ ብቻ ትንሽ ሰከንድ መሆን መግባት አለበት። ጠርጥሪው ወይ ደግሞ አንቺም አትስሪ ታዲያ ምንድነው መጠርጠርን ምን አመጣው? ትዳር እኮ እስር ቤት ወይ ጓንታናሞ አይደለም። እንደ ሰው ሙድ ይለያያል። ከዚህ ከኔ ፕላትፎርም ውጪ ሌላ ቦታ መቀራረጽ አልወድም። የግል ህይወቴንም ማውጣት አልፈልግም። እንደዚህ አይነት ሐሳብ ሊኖር ይችላል። ጠርጥሪ ምን ማለት ነው መጠርጠር? ላይፍ እንደ ሲአይ እና እንትን እንደዚህ በላው ጫታ ይሆናል እንዴ? አይሆንም እኮ። ሴቶችንም በርግጥ መረዳት ይጠበቅብናል። ሴቶችንም ጸባይ ለመረዳት በጣም ቀላል ነው። አንድ ሴት ልጅ አንድ ነገር ጠይቃት እሺ ካለች እሺም እምቢም እያለች ነው። እምቢም ካለች እምቢም እሺም እያለች ነው። አዎ ቀላል ነው። አዎ ካለች አይም አዎም እያለች ነው። አይ ካለች አዎም አይም እያለች ነው። አያችሁ የዚህን ያክል በጣም ሲምፕል ነው ትዳር። አታካብዱ ይሄን ያህል ምኑን ለእናንተ ስንል የት እንግባ? መተማመኑ አይቀልም ከጥርጣሬው። ስንቱን ጠርጥረን። ትዳር እኮ ዘላቂ ህይወት ነው። አንድ ሳምንት ለ2 ሳምንት ቼክ ብታደርጊው አይደለም ቁርሽበና ወጣውበት ብትሉት ነገር አይደለም። መጠራጠሩን ተጠርጣሪው ተጠርጥሯል የሚለውን ለኮንስታብል ለፖሊስና ለህግ አካላት ብንቶ ይሻላል። ትዳር ላይ ጠረጠርኩሽ ላይፍን ጓንታናሞ አድርጎ በገዛ እጅህ ማነው በገዛ እጅሽ በእጁ ምን እያደረገ እንደሆነ ተመልከቱ። ሴቶች በጃፓን ላይ አዲስ ስራ ፈጥረዋል። እንደምትመለከቱት ይህን ካርቶን ህዝብ በሚበዛበት ቦታ ይዘው በመንቀሳቀስ በእነዚህ በሁለቱ ቀዳዳዎች እጃችሁን በማስገባት የምትፈልጉትን ነገር ማግኘት ወይም ደግሞ መንካት ትችላላችሁ። መጀመሪያ ግን ቅድሚያ ገንዘብ ትከፍላላችሁ። ሴቶችም ወንዶችም ብር በመክፈል እዚህ ካርቶን ውስጥ ምን እንዳለና ምን እንደሚነካ ለማየት በጣም ጓጉቶ ገንዘብ እየከፈሉ ነው። ይህ ስራ ቀድሞ ኢትዮጵያ ውስጥ የሚጀምር ሰው ብዙ ገንዘብ ማፈሱ የማይቀር ነው። እናንተ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። ወፊቾ ራስ ገና ነገር አምጥታችሁ እንኳን አታሳዩም። ምንድነው የሚከተው ከዚህ ኮገብ በላይ ምንድነው ያለው? እንደው ይሄ አይበሉባ የሆነ አስተሳሰባችሁ እንደው ቢቀርባችሁ እኮ ነው የሚሻለው። አንተ ከፍለሽ ቼክ ታደርጋለህ? ኢትዮጵያ ውስጥ ቢጀምር ከሱሉልታ እስከ ሰበታ ድረስ ነው ሰልፉ የሚሆን በእርግጠኝነት ቼክ ለማድረግ እንዴ። እንደው እንደ ሀሳብ ይሄንን ስራ ለመስራት ያሰባችሁ ሰዎች ካላችሁ ወይ አይጥ ወጥመድ ወይ ደግሞ አሲድ ብታስቀምጡበት ጥሩ ነው። ሁለተኛ ተመልሶ እንዳይመጣ እዛው አንደኛውን ቆምጦ ቁጭ እንዲያደርገው። እነሱስ አንደኛቸውን አቅላቸውን ስተዋል። እኛን ባያካትቱ መልካም ነው። የኢትዮጵያ ዶክተሮች በአሁኑ ሰዓት ከፍተኛ የሆነ ችግር ውስጥ ነው ያሉት። ምክንያቱም ደግሞ የሚከፈላቸው ደሞዝ አልበቃ እያላቸው ነው። የዚህን ሰው ታሪክ ከሰባችሁ በኋላ አስተያየታችሁን ኮሜንት ላይ አስቀምጡ። ይህ ሰው እንግዲህ ዶክተር ይማም ይባላል። ጠቅላላ ሐኪም ነው። በባቴ ሆስፒታልም ተቀጥሮ ነው የሚሰራው። ቤተሰቡንም ካየ እንግዲህ 1 ዓመት ከ6 ወር ሆኖታል። ታዲያ አንድ ቀን እናቱ ትደውልና ሰላም ትሏለች። እሱም ደህና ነኝ ይላታል። ከዛ በኋላ እሷም ልጄ ኢድ ደርሷልና 20 ሺህ ብር ላክልኝ ትለዋለች። እሱም ይደናገጣል። ታዲያ በዛ ሰዓት ታካሚ አጠገቡ ነበር። ታዲያ ታካሚው ምን ሆነ ነው ዶክተር ሲለኝ አይ ደህና ነኝ አልኩት። ምክንያቱም ደግሞ ለሱ ብነግረው ችግሬን አይረዳኝምና ያው አንድ ቆንጅዬ ልጅ አለችኝና የሚያሳድጉትን ቤተሰቦቼ ናቸውና ለሷም እንግዲህ ለልብስ መግዣ ያስፈልጋል። ከዛ በኋላ እናቴ ላይም እሺ ቆይ ደውላለሁ ብዬ ከዛ በኋላ ሳልደውል 1 ሳምንት ቆየው። ከዛ 1 ሳምንት ቆይቼ እናቴ ጋር ደወልኩኝ። ገንዘብ አጥቼ ነው ዝም ያልኳችሁ፣ ምክንያቱም የኔ ገንዘብ ተቆራርጦ 9 ሺህ ነው እጄ ላይ የሚደርሰው አልኳት። እናቴም በቃ ችግር የለውም አባት ለልጅ ልብስ ይገዛላታል አለች። ነገር ግን እናቴ በኔ ተስፋ እንደቆረጠች ያስታውቅ ነበር። እኔ ራሴ ለራሴ ልብስና ጫማ ከገዛው ቆይቻለሁ። ይሄ የምትመለከቱት ቤት እንግዲህ እኔ መኖርበት ነው። ኑሬም ይሄን ይመስላል ብለዋል። በፊት ላይ እንግዲህ ህይወት ስናድን ቆይተናል። አሁን ላይ ግን እኛ ዶክተሮች ራሳችን የራሳችንን ህይወት ማቆየት አለብን ብለዋል። ስለዚህ አሁን ላይ እንግዲህ የዶክተሮች ደሞዝ ሊታሰብበት ይገባል። በዚህ ሁኔታ ከቀጠለ ብዙ ዶክተሮችን ልናጣ እንችላለን። ይህም ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ብዙ ሰዎች ጋር አድርሱ። መልካም ቀን። እንደሚታወቀው ከትምህርቶች ሁሉ ቶፕ ላይ ያለው ጥንቃቄ የሚፈልጉ ትምህርቶች ምንድናቸው ብትሉ ዶክተርነት ነው የሚባለው። ሕክምና ላይ ያሉ ሰዎች ናቸው። እኔ ራሴ ማሰቡ የሚገርም ነገር በጣም ብዙ ብር የሚከፈላቸው ነበር የሚመስለኝ። አሁን አንድ ዶክተር እዚህ ቤት ውስጥ ይኖራል ማለት ኑሮውን ንቄው ሳይሆን ከሚሰሩት ስራ አንጻር የሚከፈላቸው ነገር ፌር ነው ምናምን እሱ ውስጥ አንገባም። ጭራሽ አንፌር ነው። 9 ሺህ ብር ማለት እኮ የቤት ኪራይ የሚከፍሉት መሆን አለበት። ወገን እንደዚህ ነው እንዴ? ነፍስ መልሰው እንኳን
ዝንጥ ብሎ እኮ ስናያቸው ጭራሽ እኮ በቼክ የሚቀበሉ ነው የሚመስለኝ። ፏፈሽ ብሎ ስናያቸው እኮ ባንክ ውስጥ ያለ ገንዘብ ሁሉ እነሱ ነው የሚመስለኝ። እንደ ስራቸውማ 0.05% ራሱ አልተከፈላቸውም። ኧረ እባካችሁ ድምፁ ናቸው። ከፈጣሪ በታች ሕክምና ላይ እንትን የሚሉ እነሱ ናቸው። መከነ ጎዲያ መጨረሻችን አያምርም። ኑሯቸው ፍየል ወዲህ ቅዝምዝም ወዲያ ሊሆንብን እኮ ነው። እስቲ ያስቡት ከአንደኛ እስከ 12ኛ ክፍል ለ12 ዓመት ተምረው እንደገና ደግሞ 7 ዓመት ዋናው ትምህርት ዩኒቨርሲቲ አለ። ከሱም ቀጥሎ አሁን ላይ ደግሞ ያመጡት ኤግዚት ኤግዛም የሚባል ጉድ አለ። እሱም አናታቸው ላይ ነው። ይሄን ሁሉ ዓመት ተምረው ወደ 20 ዓመት ተምረው 9000 ብር። ይህ ማለት እኮ በቀን 300 ብር እኮ ነው። እኔ አፈር ልብላ። ከልብ ነው ያዘንኩት። የምሬን ነው የምነግራችሁ። አሁን ባለንበት ኢትዮጵያ አኗኗር ዘይቤ በጣም ይከብዳቸዋል። በጣም ይከብዳቸዋል አይደለም፣ እጅግ በጣም ነው የሚከብዳቸው። ድምፁኑ ናቸው ደሞዛቸው እንዲጨመርላቸው። የግል ሆስፒታልና የፋርማሲ ባለቤቶችም እንግዲህ ወየበሏቸው። ኧረ ሼም ነው ሊና የሚባል ነገር አለ። ኪሞ ኦንላይን ሾፒንግ ዛሬም ለብሶቻችን እቃ አብረን እንገዛለን። በመጀመሪያ ፌርጋሞ ገባን። ከዚህ ቤት ኦርደራችን ቤልት ነው። ጽድት ያለ ቤልት አላቸው። ቦርሳቸው ይታወቃል፣ ኢታሊ ብራንድ ነው። ሁሉንም ካስመረጥኩ በኋላ በስተመጨረሻ ችኛዋ ላይ ወሰንን። ዋጋው 2200 ድርሃም ማለትም 94000 ብር አካባቢ። ይሄንን ገዝተን ወጣን። አረ ተው እንጂ ብራንድ አላቸው። 90 ምናምን ሺህ ብር ለቀበቶ ምንድን ነው? አንጀት ነው እንዲጠበቅ አድርገው የሚይዘው እህል ነው እንዴ? 90 ሺህ ብር ለቀበቶ። አይ ሲሪየስ ግን እውነቱን ለመናገር ከሆነ እንኳን ለ90 ሺህ ብር ለቀበቶ 1 ሚሊዮን ብር የማውጣት አቅም ያላችሁ ሰዎች አላችሁ። ነገር ግን ምንድን ነው መሰላችሁ ብዙ አይዲያ ኖሯቸው በየቤታችሁ በጣም ሀገርና ሰውን መለወጥ የሚችል ቤተሰብን መርዳት የሚችል ጭንቅላት ይዘው በፋይናንስ እጥረት ምክንያት በገንዘብ እጥረት ምክንያት ቤት ውስጥ ቁጭ የሚሉ በጣም በሺዎች የሚቆጠሩ ወጣቶች አሉ። እነሱም ብታያቸው በተለይ በውጭ ዓለም እንደሚታወቀው ምን ያደርጋሉ ባለሀብቶች ሪሰርቻቸውን ይዘው እንዲመጡ ይጋብዟቸዋል። አብዛኞቹ የተማሩ አካላትን ስክሪን አውት ይደረጋል፣ ይታያል። በጣም ጥሩ ከሆነ ውጤታማ የሚያደርግ ብለው ያሰቡት ላይ ኢንቨስት ያደርጋሉ። ይሄንን ማውጣት መብታችሁ ነው፣ ስላላችሁ ነው፣ አቅሙ ስላላችሁ ስለፈቀደላችሁ ነው። ነገር ግን ይሄን ማውጣት የምንችል ሰዎች ሰውን የመቀየር ሙሉ አቅም አለን። ከፈጣሪ በታች የሰውን ልጅ ህይወት የመቀየር አቅም አለን። ለዛ እንደኛ አይነት ክሬቲቭ የሆኑ ሰዎች ላይ ስራ ላጡ ወንድሞቻችን ኢንቨስት አድርጋችሁ ስራ ብትሰሩ ቢያንስ እናንተም ተጠቅማችሁ በአንድ ድንጋይ ሁለት ወፍ ነው የሚሆነው። ብራችሁም ሪሳይክል አድርገው ይመጣል። አንድ ቢዝነስ ነው ቢውልድ የምታደርጉት። ዛሬ እንግሊዘኛ ካበዛው 90 ሺህ ብር ከተገዛው የቀበቶ ሂደት አንጻር ነው፣ እንዳትቀይሙ። ዩኒቨርሲቲ ኢንስቲትዩት ምናምን እኔ አላምንበትም። እያንዳንድህ የዩኒቨርሲቲ ሰው ነኝ የምትል መምህራን ሳምቲንግ ኢንስቲትዩት ላይ ኮሌጅ ላይ ነኝ የምትል ሳይንስን እንደፈለግ አትተርኩም። በቃ እኔ እንደውም መማር ይበቃኛል። ቢኮዝ ተፈጥሮን አንደርስታንድ ማድረግ ብቻ በቂ ነው። ዩኒቨርሲቲ ነው ግን የምር ይሄን በልተ የቀጠነ የፈጠነ ከጀት የፈጠነ ከውሃ የቀጠነ ሹር ከዩኒቨርሲቲ እኮ ተማሪዎች ሲመጡ ችናክሎ ሲመጡ እኮ እንደው መጠርጠር ነበረብን። ባለፈው እዚህ ይላል ክኖር ምናምን ገዝቶ የገባው ቅቤ ዩኒቨርሲቲ ይሁን አይሁን አላውቅም። ዩኒቨርሲቲ የምትሄዱ ሰዎች ብዙ ጊዜ ስትመለሱ ችናክላችሁ ነው የምትመጡት። ያው ትምህርቱም ጥናቱም ምናምኑም አለ። ያው ለቸካይ ተማሪዎች ማለት ነው። እንዴት አድርጋችሁ ነው የምትኖሩት? እውነት ከሆነ እንደው አፈር በልቼ ነው የተማርኩት ነው የሚባለው እንጂ እኮ ምግብ በልቼ አይባልም። በዚህ ልክ ከሆነ ከባድ ነው። ለማንኛውም እግዚአብሔር ይሆናችሁ። ፍቅር እስከ መቃብር ቃሉ ለኛ ነው የሚሆነው። እናው ምሳሌው እቺ ባለቤትን አልፈልግሽም ሂጂ ምናምን ቢዩ ባባራ የሰው ቤተሰቦች እኔም ቢገሉ ማንም የኔ ወንድሞቹም አይጠይቁ መብት ነው መብት። ስለዚህ አይችልም ማለት አዎ፣ ምክንያቱም ለህብረተሰቡ ሌላ ነገር ነው የሚያሳየው። ይሄ ማለት መፋታት የሚባል ነገር አይኖርም ማለት ነው። አርፈህ ትኖራለህ። ሞትን የሚፈልግ ሰው የለም። ከፈታህም ደግሞ የሷ ወንድሞች መቶ ከገደሉ ጥያቄ የለም። ስለዚህ ያው ብትገደልም አትጠይቅ። ስለዚህ ሞትን ደግሞ ሞድ ሰው የለምና ያልክ ደግሞ ሴቶች ቅጥቅጥ ለምን መሰለም እናራጋ ሌላ ቦታ እንዳይሄዱ። ምክንያቱም አሁን ሚስቴኮስ ትሰርቃለች ምናምን ሲባል ብዙ ጊዜ ሰው የሚፋታ ስለማትጋረፉ ነው። እናንተ አሁን የምትፋቱት ባለንጋ ነው ምን ቆጣጠራችሁ እንደ ልጅ። አዎ ተገርፎ ተቆጥቶ ታዲያ አግባብ ያልሆነ ነገሮች ነው የምንሰራው። ግን ደግሞ እናንተ ለቃቅ ስትደረጉ ችግራችሁ ጥጋብ ይመጣል። ጥጋብ ለቃቅ ሲደረጉ መከራ። አሬ መቼ ስንቀጣቅጣችሁ ደግሞ የምታረጉት ነገር ያው እናት ናችሁ እናንተ። በጣም ነው የምታሳዝኑ። ያው ጥሩ ነገርም አለው፣ ያው መጥፎ ነገርም አለው። በዚህ ሰዓት በተለይ ሴት ልጅ ነካ ማለት ሲል ፌሚኒስት ተሰብስበው ይመጣላል ርዕስ ነው የምትሆነው። በእርግጥ እነሱን ፍራቻ ሳይሆን ሴት ልጅ መነካት የለባትም። ልክ ነው። ግን ወንድማችንም እንዳለው ትንሽ ለቀቅ ስትደረጉ ጥጋባችሁ መከራ ነው ብሏል። በዱላ ነው የሚያስተሳስበዋል። ሚስትን እንደ ልጅ ጎፌ ላላ ስትገርፋት ቅቤ በጠገበ ዱላ
አንዱ እንደውም ምን አለ ሚስቴ መልክ ብቻ ይኑራት ጸባይ በዱላ ይስተካከላል ብሏል። እውነት ነው ይሄ ነገር? አርገውና ታየዋለህ። አረ ማላረገውን ደግሞ ጃሪ አንጠልጥሉብኝ እንዴ ጭራሽ። እኔ ያላረገውም መልካም ሚስት ብቻ ፈጣሪ ይስጠን እንጂ። ከቅድሙ ጋር የተገናኘ ቪዲዮ ነው ከትዳር ጋር በተገናኘ። ብራዘር ሰላም ነው? ሰላም አባ። እዚህ አካባቢ ስጦታ ዕቃ ይጫል እንዴ? አንድ ነበረ እዚህ ከጎን ተዘግቷል። ምን ፈልገህ ነው? ወንድሜ ሊያገባው ነው። ለሱ የምሰጠው ነገር ፈልጌ ነበር። መች ነው የሚያገባው? ከነገ ወዲያ ነው የሚያገባው። ከሌለ ልጅ እኛ ጋር እኮ አለ ታዲያ አሪፍ ስጦታ። የምር ሊያገባ አይደል ያልከኝ? እዚህ ጋር ይሄ የጨጓራ መድኃኒት ነው። ወደ ቤት ሲገባ ሁሌ ከምግብ በፊት ተጠቀሙ። ስጦታ ማለት ውሰድለት። እሺ ብራ አመሰግናለሁ። እንዴ እኔ አልፍራቻ ትዳርን እኔ አልፍራቻ ትዳር እኮ ላወቀበት እኮ ማለት ነው የኑሮን እፎይታ የታባህ ታውቃለህ። ተው ኧረ አንተ ሰውዬ እባክህ ተው። ቆይ ልንገራቸው። ቆይ ትንሽ ልቦት ረፍ ይግቡበት። ትንሽ ጨጓራቸው ሊላጥ። በነገራችን ላይ ብዙ ሰዎች እንደሚታሰበው ጭቅጭቅና ጭንቀት እንደሆነ ነው የሚያርገው የሚያስቡት። እኔ አልገባሁበትም። በእርግጥ ግን አንተ ምን ብለህ ታስባለህ? አንተ ምን አባት ታስባለህ? አንተ ለነገሩ ምን ሐሳብ አለብህ? ጺምህን አንጀረገ በ20 ምናምን ዓመት እዚሁ ከኔ ጋር ተፋጠጥ እንጂ። እስቲ ያገባችሁ ሰዎች ሐሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የምር ጨጓራ ይልጣል ወይስ በሸነና ነው? ፍንድሽ ነው? ገና ፍቅረኛ እያሉ እንደ ስፓይደርማን ጣራ ለጣራ እየተዘለለች ታጸዳለች። በአንድ ድስት 5 አይነት ወጥ ሰርታ ትጠብቃለች። ሸሚዝ ተተኩሶ ምናምን ይደረጋል። የምረጡኝ ቅስቀሳ ናት ይባላል። እኔ አላየሁም ሲባል ነው የሰማሁት። ከዛሳ ከተዳር 1 ወር በኋላ በአይነቂጥ መታየት ትጀምራላችሁ ማለት ነው። እንደዚህ ብር አንድ የሰማሁት ነገር እንደውም ነበረ። አንዱ ባል ነው አሉ ሚስቱን ባገባት ልክ በሁለተኛው ቀን ጠዋት ተነሳና ጽድት ያለ ክችን ያለ ምግብ ሰራና ቁጭ አድርጎ አበላት። ሚስትየው እያመሰገነች እንደው ፈጣሪ ምን አይነት ባል ነው የሰጠኝ ክብር ላንተ ይሁን እያለች ባመሰገነችበት ሰዓት ባልየው ምን ቢል ጥሩ ነው በልቶ ጠጥቶ ጨርሰው ልክ ወደ ስራ ሊወጣ ሲል ይኸውልሽ ሚስቴ ከእንግዲህ በኋላ እንዲህ አድርገሽ እንድትሰሪ ነው የምፈልገው ብሏታል። ከትዳር አንጻር ማለት ነው። እስቲ ያገባችሁ ሰዎች ለቅስቀሳ ያክል ያላገቡም ሰዎች ያለውን ሐሳባችሁን ከስር ኮሜንት ሴክሽን ላይ አስቀምጡልኝ፣ እያወጣን እንተገብረዋለን ማለት ነው። ቤተሰቦቼ ቪዲዮውን አይታችሁ ጨርሳችኋል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መግለጽ፣ ፍቅራችሁንም ጥላቻችሁንም ምኑንም መግለጽ መብታችሁ ነው፣ የተጠበቀ ነው። ምክንያቱም ይሄ ቤት የሁላችንም ነው። አንድ ስቴዲየም በላይ ዩቲዩብ ሰብስክራይብ ቤተሰብ ታሙዬ ምን ትፈልጋለህ ካላችሁ የምር በዚህ ሰዓት ያማረኝ 100,000 መግባት ነው። ደግሞ እንደምናደርገው አልጠራጠርም። እንደው አስቦርቁኝ እስቲ 100,000 ያስገብታችሁኝ። ኦልሞስት ትንሽ ነው የቀራችሁ 40 ምናምን ሺህ ነው የቀረው። እንሂድበት በቃ። ሰብስክራይብ አድርጋችሁ እዩ። ምርትና አገልግሎቶቻቸውን ለማስተዋወቅ ለምትፈልጉ ሰዎች በራችን ክፍት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች ገብታችሁ ተሙዬ ይህን ፕሮዳክት አስተዋውቅልን በሉኝ። አዬ በራችን ክፍት ነው፣ ይቻላል። አብራችሁኝ ስለነበራችሁ አመሰግናለሁ። ወዳችኋለሁ። ቴንኪው